ሰላም ጤና ይስጥልን የፕራይም ሚዲያ ተከታታዮች የሰዓቱን ዜና ይዤ ቀርብ ያለው ከሰዓቱ ዜናዎች ጋር እኔ አለማየሁ አይደለም። በቅድሚያም አርዕስተ ዜና። የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ለብዝሃ ማንነታችን እውቅና የሰጠ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በኦሮሚያ ክልል ደረጃ 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል በቡሌ ሆራ ተከብሯል። ከውጪ በኢንዶኔዥያ የጎርፍ አደጋ የሟቾች ቁጥር ከ500 በላይ አለፈ። የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ለብዝሃ ማንነታችን እውቅና የሰጠ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በኦሮሚያ ክልል ደረጃ 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል በቡሌ ሆራ ተከብሯል። አፈ ጉባኤ አገኘሁ ተሻገር በዚህ ወቅት እንዳሉት ባለፉት የለውጥ ዓመታት የብሔሮች ብሔረሰቦችና ሕዝቦች መብት ተከብሯል፣ ህብረ ብሔራዊ አንድነት እየተጠናከረ መጥቷል ብሏል። በዓሉ የክልሎች ልማት እንዲስፋፋ፣ የቱሪዝም ሀብቶቻቸው እንዲተዋወቅ፣ የኢንቨስትመንት አማራጮች እንዲገለጡ እንዲሁም ታላላቅ ሀገራዊ ፕሮጀክቶች እንዲጠናቀቁና ሌሎችም እንዲጀመሩ አስተዋጽኦ እንደነበረው ጠቅሰዋል። በዓሉ ለብዝሃ ማንነታችን እውቅና የሰጠ ነው ያሉት አፈ ጉባኤው የዘንድሮ በዓል ኢትዮጵያ እየመከረች በመጨረሻው ምዕራፍ ላይ በደረሰችበት ወቅት የሚከበር በመሆኑ የተለየ እንደሆነ ተናግሯል። እንዲሁም ታላቁ የኢትዮጵያ ህዳሴ ግድብ በተጠናቀቀበት እንዲሁም የሀገራችን ተስፋ ብርሃን መታየት በጀመረበት ወቅት የሚከበር መሆኑ ለየት ያደርገዋልም ብሏል። በዓሉ የጋራ ታሪክ፣ ባህልና እሴቶቻችን የምናሳይበት እንዲሁም የኑሮ መስተጋብራችንን የምናበለጽግበትና ለመላው ዓለም የምናስተዋውቅበት መድረክ ነው ሲሉም አመላክቷል። የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን በበኩላቸው በዓሉ የኢትዮጵያ ህዝቦች በአንድነት ባህልና እሴቶቻቸውን የሚያሳዩበት ብሎም ቃል ኪዳናቸውን የሚያድሱበት መሆኑን ገልጸዋል። በዓሉ በክልሉ በየደረጃው ህዝብን ባሳተፈ መልኩ በተለያዩ ስነ ስርዓቶች ሲከበር መቆየቱንም አንስተዋል። የሀሳብና የግጭት አዙሪትን ለመፍታት ባህልና እሴቶቻችንን መሰረት በውይይትና በምክክር መፍታት አለብን በማለት ገልጸው ለዚህም ለሀገራዊ ምክክር ኮሚሽን አማካኝነት ውይይቶች እየተደረጉ መሆናቸውን አመላክተዋል። በአፍሪካ ግብርናን በማዘመን የምግብ ዋስትናን ለማረጋገጥ ዲጂታል ግብርናን ማስፋፋት ወሳኝ መሆኑን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማን ማሊካ ሃዳዲ ገልጸዋል። የአፍሪካ ህብረት ያዘጋጀው የመጀመሪያው ዲጂታል ግብርና ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤው ኢኖቬሽንና የዲጂታል መፍትሄዎችን ለግብርና ዘርፍ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማን ማሊካ ሃዳዲ በዚህ ወቅት እንደተናገሩት ህብረቱ ዲጂታላይዜሽንን በልማት አጀንዳው አድርጎ እየሰራ ነው ብሏል። የግብርናው ዘርፍም በዚሁ የዲጂታላይዜሽን አህጉራዊ ስትራቴጂ ውስጥ ትኩረት እንደተሰጠው አንስተዋል። ኮሚሽኑ አባል ሀገራት ለዲጂታል ግብርና የመረጃ አጠቃቀምና አስተዳደር አመቺ ፖሊሲዎችን እንዲያዘጋጁና እንዲተገብሩ ድጋፍ ያደርጋልም ብሏል። የቀዳማዊ እመቤት ጽሕፈት ቤት ለጎንደር ከተማ አስተዳደር የቁሳቁስ ድጋፍ አድርጓል። ጽሕፈት ቤቱ ለሁለት ትምህርት ቤቶች ለሚኒ ሚዲያ አገልግሎት የሚውሉ ግብዓትና የተለያዩ የስፖርት ትጥቆችን ነው ድጋፍ ያደረገው። በተጨማሪም ድጋፉ 16 ሚሊዮን ብር የሚያወጡ የ20 የአካል ጉዳተኛ ዊልቸሮችን ያካተተ መሆኑ ተመላክቷል። የጎንደር ከተማ አስተዳደር ተቀዳሚ ከንቲባ ቻላቸው ዳኛቸው እንዳሉት የተደረገው ድጋፍ በትምህርት ቤቶችና በስፖርት ዘርፍ የሚስተዋለውን የግብዓት እጥረት የሚያቃልል ነው ብሏል። የቀዳማዊ እመቤት ጽሕፈት ቤት ላደረገው ድጋፍም ምስጋናቸውን አቅርበዋል። በሚቀጥሉት 10 ቀናት ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ሀገሪቱ የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጿል። ኢንስቲትዩቱ በመግለጫው እንደገለጸው በሚቀጥሉት 10 ቀናት ዝናብ ሰጪ የአየር ሁኔታ ክስተቶች በጋ ሁለተኛ የዝናብ ወቅታቸው በሆኑት አካባቢዎች ላይ ቀጣይነት ይኖረዋል ብሏል። ዝናብ ሰጪ የአየር ሁኔታ ክስተቶች በጥቂት የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች አልፎ አልፎ የሚኖሩት ቀናቶች ላይ በተዳከመ ሁኔታ ቀጣይነት ይኖራቸዋል። በሚቀጥሉት 10 ቀናት ወደ ሀገሪቱ የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥልም ገልጿል። ስለሆነም
በሚኖሩት ደረቅ ቀናቶች የደረሱ ሰብሎች መሰብሰብ አስፈላጊ መሆኑን ኢንስቲትዩቱ ጠቅሟል። የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በተለይም በሰሜን ምስራቅ፣ መካከለኛውና ደቡብ ደጋማ የሀገሪቱ አካባቢዎች ላይ የሌሊትና የማለዳው ቀዝቃዛ ከ5 ዲግሪ ሴልሺየስ በታች እንደሚሆንም ትንበያው ያሳያል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች የተተከሉ ከሳተላይት ያለማቋረጥ መረጃ የሚያቀብሉ ጣቢያዎችን በይፋ አገልግሎት አስጀመረ። የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀነ በዚህ ወቅት እንዳሉት ስራ የጀመሩት ጣቢያዎች በከተሞች እየተመዘገበ ያለውን አመርታ ለውጥ በማጠናከር ከፍተኛ አስተዋጽኦ እንዳላቸው አንስቷል። በተለይም ከተሞችን በፕላን እንዲሁም በከተሞች ላይ መሬትን ቆጥሮ መዝግቦ በፍትሐዊነት ለመምራትና የቅየሳን ትክክለኛነትን ለማረጋገጥ የላቀ ፋይዳ እንደሚኖራቸው ጠቁሟል። በመረጃ ላይ የተመሰረተ ውሳኔ አሰጣጥን በማዳበርና ተጠቃሚዎችን በቀላሉ ፈጣን አገልግሎት እንዲያገኙ ያስችላል ነው ያሉት። የከተማና መሰረተ ልማት ሚኒስቴር በቀጣይም 14 ከሳተላይት ያለማቋረጥ መረጃ የሚያቀብሉ ጣቢያዎችን CORS ለመገንባት እየሰራ እንደሚገኝ ገልጸዋል። ለግብርና መዋቅራዊ ሽግግር ስኬት የህብረት ስራ ማህበር ቁልፍ ሚና ይጫወታሉ አሉ የኢትዮጵያ ህብረት ስራ ማህበር ኮሚሽነር አቶ ጌትነት ታደለም። ህብረት ስራ ለኢትዮጵያ በሚል መሪ ሀሳብ ሀገር አቀፍ የህብረት ስራ የልማት አመቻች ባለሙያዎች የስልጠና መድረክ በተለያዩ ከተሞች እየተካሄደ ይገኛል። ኮሚሽነሩ በሐዋሳ ከተማ እየተካሄደ በሚገኘው የሲዳማና ደቡብ ኢትዮጵያ ክልል የህብረት ስራ ማህበራት ባለሙያዎች የስልጠና መድረክ ላይ እንዳለሱት ማህበራቱ ለግብርና መዋቅራዊ ሽግግር ስኬት ቁልፍ ሚና አላቸው ብሏል። ህብረት ስራ ማህበራት ተለዋዋጭ የኢኮኖሚ ሁኔታዎችን በመረዳት ዘመናዊ አሰራርን በመከተል ምርትና ምርታማነትን ለማሳደግ በትኩረት ሊሰሩ እንደሚገባም አስገንዝቧል። የምግብ ሉዓላዊነትን ለማረጋገጥ ኢትዮጵያ ያላትን ህልም ለማሳካት ማህበራቱ ግንባር ቀደም ተዋናይ መሆን እንደሚጠበቅባቸው ጠቁሞ ይህንን ውጤት ለማምጣት በሚያስችል አግባብ ሪፎርም ያስፈልጋቸዋል ነው ያሉት። የኦሮሚያ ስቴት ዩኒቨርሲቲ 30ኛ ዓመት የምስረታ በዓሉን ሊያከብር ነው። የኦሮሚያ ስቴት ዩኒቨርሲቲ 30ኛ ዓመት የምስረታ በዓሉን በማስመልከት የዩኒቨርሲቲው ፕሬዝዳንት ዶክተር ገረመው ሁሉቃ ለሚዲያዎች ጋዜጣዊ መግለጫ ሰጥቷል። በመግለጫቸውም ዩኒቨርሲቲው 30ኛ ዓመት ምስረታ በዓሉን ህዳር 24 እስከ 27 በተለያዩ ዝግጅቶች ያከብራል ብሏል። ጫልቺሳ ገመዳ ተጨማሪ ዘገባ አለው። የኦሮሚያ ስቴት ዩኒቨርሲቲ 30ኛ ዓመት የምስረታ በዓሉን ሊያከብር መሆኑን አስታውቋል። የኦሮሚያ ስቴት ዩኒቨርሲቲ 30ኛ ዓመት የምስረታ በዓሉን በማስመልከት የዩኒቨርሲቲው ፕሬዝዳንት ዶክተር ገረመው ሁሉቃ ለሚዲያዎች ጋዜጣዊ መግለጫ ሰጥተዋል። በመግለጫቸው የዩኒቨርሲቲው 30ኛ ዓመት የምስረታ በዓል ከህዳር 24 እስከ 27 በተለያዩ ዝግጅቶች ይከበራል ብለዋል። ዩኒቨርሲቲው የተቋቋመው በ1988 በ19 ሰራተኞች ሲሆን ከኢንስቲትዩት ከኮሌጅ ወደ ዩኒቨርሲቲ ያደገበትን ሂደት እንዲህ አብራርተዋል። 1988 በወሊሶ ከተማ እንደ ትንሽ የአመራር ስልጠና ማዕከል የተጠነሰሰና የተጀመረ ተቋም ቀስ በቀስ አድጎ ዛሬ ኦሮሚያ ስቴት ዩኒቨርሲቲ ሆኗል ማለት ነው። በ1992 የክልሉ ማኔጅመንት ኢንስቲትዩት በመሆን በ1996 ደግሞ የኦሮሚያ ፐብሊክ ሰርቪስ ኮሌጅ በመሆን በ2009 ኦልሞስት ሪፎርሙ ሊጠናቀቅ አንድ ዓመት ሲቀረው አሁን ዛሬ የሪፎርሙ አመራር የሆኑ ሰዎች የኦሮሚያ አመራር በነበሩበት ጊዜ በተለየ ውሳኔ ወደ ኦሮሚያ ስቴት ዩኒቨርሲቲ ያደገ ዩኒቨርሲቲ ነው ማለት ነው። ከዚህ በፊት ከሚሰጠው የመጀመሪያ ዲግሪ እና ሁለተኛ ዲግሪ በተጨማሪ የሶስተኛ ዲግሪ ፕሮግራሞችንም በመክፈት የምርምርና ጥናቱንም በማስፋፋት የማማከር አገልግሎቱን የኦሮሚያ ክልላዊ መንግስት የተለያዩ ሴክተሮች ኦልሞስት ኦል ሴክተሮች ከኛ ጋር የሚሰሩና የምናማክራቸው ከመሆኑ አንጻር ከፍተኛ አስተዋጽኦ እያደረገ ያለ ዩኒቨርሲቲ ነው ማለት ነው። ዩኒቨርሲቲው ባለፉት 30 ዓመታት ከ65,000 በላይ ተማሪዎችን አስመርቆ ወደ ስራ አስገብቷል። ከዚህም በተጨማሪ የተለያዩ ጥናቶችን በማድረግ ብዙ ለውጦችንም አምጥቷል ብለዋል። በተለይም በግብር አሰባሰብ ላይ ባደረገው ጥናት የክልሉ የገቢ አሰባሰብ ባለፉት 5 ዓመታት ጭማሪ ማሳየቱን ጠቅሰው ለተለያዩ ክልሎችና የከተማ አስተዳደሮች ጥናት እያደረገም ይገኛል ብለዋል። ለምሳሌ አንዳንድ ምሳሌዎችን ለመጥቀስ የኦሮሚያ የገቢ ላለፉት 4-5 ዓመታት በጣም በሚገርም ሁኔታ ነው የጨመረው። የተለያዩ ስራዎችም ያሉም ቢሆንም የኛ ዩኒቨርሲቲ ከዚህ ስራ ጀርባ በመኖሩ ነው። የተለያዩ የኦሮሚያ ልማት ድርጅቶች ውስጥ ያሉት የተለያዩ ድርጅቶችንም ሪፎርማቸውን በማጥናት በማማከር
አዋጭ ፕሮጀክቶች ላይ እንዲሳተፉ በማድረግ ከፍተኛ አስተዋጽኦና ከፍተኛ ውጤት እያገኘን ያለ ነው። ገቢም በተመለከተ ከኦሮሚያ ክልልም አልፎ ለሌሎች ክልሎችም በማጥናት አስተዋጽኦ አድርገናል። ለምሳሌ ለመጥቀስ የጋምቤላ ክልል የገቢ አቅምን እንዲሁም የቤኒሻንጉል ጉሙዝን የገቢ አቅምን በተጨማሪም ደግሞ የጅጅጋ ከተማን የገቢ አቅምን ያጠና ዩኒቨርሲቲ ነው። ዩኒቨርሲቲው ከመጀመሪያ ዲግሪ እስከ ፒኤችዲ ማስተማር ላይ ይገኛል ያሉት ዶክተር ገረመው ሁሉቃ ይህንኑ ለማሳደግ ከዓለም አቀፍ ዩኒቨርሲቲዎችና ተቋማት ጋር በተለያዩ ዘርፎች ላይ እየሰራም ይገኛል ነው ያሉት። ሀገር አቀፍ ሲምፖዚየም የሪሰርች ሲምፖዚየም እና 2 ዓለም አቀፍ ሲምፖዚየምን አዘጋጅተናል። በእያንዳንዱ ሲምፖዚየም ላይ ከ9 እስከ 10 ምናምን ፔፐሮች ይቀርባሉ። 12 ምን ያክል ፔፐሮች እንትን ቀርበዋል የሚለው ማየት እንችላለን ማለት ነው። ፕሮሲዲንጎች እንደ ማንኛውም ዩኒቨርሲቲ አሉን። በተጨማሪም ደግሞ ከተለያዩ ዓለም አቀፍ ዩኒቨርሲቲዎች ጋር ጥሩ ግንኙነቶች አሉን። ከአሜሪካ ካሉት ዩኒቨርሲቲዎች በተለይ ካናዳ፣ ኤዥያ ውስጥ ያሉት ላቲን አሜሪካም ከኮሎምቢያ ዩኒቨርሲቲዎች ጋር ግንኙነቶችን እየፈጠርን ነው ያለነው። በተለያየ መልኩ ጥሩ እንትን ላይ ነው ያለነው ማለት ነው። በሀገር ውስጥም ደግሞ የተለያዩ ሴክተሮች ፌደራል አካባቢ ካሉት ከኦሮሚያ ክልል ካሉት ከተለያዩ ሪጅኖች ጋር ካሉት ጥሩ ግንኙነት እየፈጠርንና የቻልነውን ያክል አብረን ለመስራት ከፍተኛ አስተዋጽኦ እያደረግን ነው ያለነው። የዩኒቨርሲቲው 30ኛ ዓመት የምስረታ በዓል ከህዳር 24 እስከ 27 በኤግዚቢሽን በፓናል ውይይትና በስፖርት ውድድሮች ይከበራልም ብለዋል። ተመልካዮቻችን አሁን ደግሞ የቢዝነስ ዘገባን የምንከታተልበት ሰዓት ላይ ደርሰናል። በጸሎት እዚህ ስቱዲዮ ተገኝታለች። ከሷ ጋር ቆይታ እናደርጋለን። በጸሎት እንደምን አመሸካል። እስቲ ምን አይነት ዜናዎችን ይዘሻል? በተለይ ከቢዝነሱ ጋር ተያይዞ ለተመልካዮቻችን የምታቀርቢያቸው ምን አለ? አመሰግናለሁ አለማየሁ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ በአዲስ አበባ ከተማ የኢንዱስትሪ ምርታማነትን ለማሳደግ ከውጭ የሚገቡ ምርቶችን ለመተካት ትኩረት መሰጠቱን ከንቲባ አዳነች አቤቤ ገልጸዋል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ደግሞ ኤርባስ ወደ 6000 የሚጠጉ ኤ30 ሞዴል አውሮፕላኖች አጣዳፊ ጥገና እንዲያደርጉ አሳስቧል። ሌሎችም ሰፊ የቢዝነስ ዜናዎች አሉ። መልካም፣ መቀጠል ትችላለሽ። አመሰግናለሁ። በአዲስ አበባ ከተማ የኢንዱስትሪ ምርታማነትን በማሳደግ ከውጭ የሚገቡ ምርቶችን ለመተካት ትኩረት መሰጠቱን ከንቲባ አዳነች አቤቤ ገለጹ። በኢንዱስትሪዎች የተፈጠረው ከፍተኛ መነቃቃትን በጥንቃቄና አነስተኛ ኢንተርፕራይዝ ስራ የጀመሩ አምራቾችን ወደ ኢንዱስትሪ ማሸጋገር ያስቻለ ስኬት መመዝገቡን ተናግረዋል። በዚህም በተኪ ኢንዱስትሪ አቅም በማሳደግ ከሀገር ውስጥ ገበያ ባሻገር ጥራትና ብዛት ያላቸው ምርቶችን ለውጭ ገበያ ማቅረብ ያስቻለ አበረታች ውጤት መመዝገቡን አስረድተዋል። በአዲስ አበባ በሀገር ውስጥ የኢንዱስትሪ ምርት የተገነቡ የኮሪደር ልማት መሰረተ ልማቶችም የራስን የምርት ውጤት የመጠቀም ባህል እያደገ መምጣቱን አመላካች እንደሆነ አብራርተዋል። በቀጣይም ከውጭ የሚገቡ የኢንዱስትሪ ምርቶችን በሀገር ውስጥ በመተካት አምራቾች በሀገር ውስጥ ሁለንተናዊ የእድገት ጉዞ ገንቢ ሚናቸውን እንዲወጡ የማድረግ ስራ ተጠናክሮ እንደሚቀጥል አስታውቀዋል። በ2035 የኢትዮጵያ አየር መንገድ ተጓዦችን ቁጥር 67 ሚሊዮን ለማድረስ እየሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ ዴንጌ ቦሩ የኢትዮጵያ አየር መንገድ እስከ 2035 ዓ.ም የመንገደኞችን ቁጥር 67 ሚሊዮን የአየር ጭነቱን ደግሞ 3 ሚሊዮን ቶን ለማድረስ አቅዶ እየሰራ ነው ብለዋል። የኢትዮጵያ አየር መንገድ ዓለም አቀፍ ደረጃውን የጠበቀ አገልግሎት እየሰጠ ይገኛልም ነው ያሉት። የነባር ኤርፖርቶችንና የአቪዬሽን ተቋማትን አቅምና ደረጃ በማሳደግ የካርጎ ተርሚናሎችን በማዘመን የተሳፋሪዎችን ፍሰት የማስፋት ስራ እየተሰራ እንደሆነም አንስተዋል። ባለፉት የለውጥ ዓመታት የኢንቨስትመንት ከባቢውን መቀየር ያስቻሉ በርካታ ስኬታማ ማሻሻያዎች መከናወናቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ባለፉት 7 ዓመታት የኢትዮጵያን የኢኮኖሚ አቅም ለማሳደግ የሀገር በቀል የኢኮኖሚ ማሻሻያ ተነድፎ አይነተ ብዙ ተግባራት እየተከናወኑ ነው ብለዋል። ሀገር በቀል የኢኮኖሚ ማሻሻያው ከሚያተኩርባቸው ዘርፎች አንዱ የኢትዮጵያ የኢንቨስትመንት ፍሰት በይበልጥ ማሳደግ መሆኑንም አስረድተዋል። በዚህም የኢንቨስትመንት ምህዳሩን ለማሻሻል የተለያዩ ጥረቶች መደረጋቸውን ነው ኮሚሽኑ የተናገሩት። ከነዚህም መካከል የህግ ማሻሻያ በማድረግ የኢንቨስትመንት ከባቢውን ተገማችና ግልጽ በሆነው የኢንቨስትመንት አውድ ለመቀየር ያስቻሉ 120 በላይ የህግ ማሻሻያዎች ተደርገዋል ብለዋል።
እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ኤርባስ ወደ 6000 የሚጠጉ A320 ሞዴል አውሮፕላኖችን አጣዳፊ ጥገና እንዲያደርጉ አሳሰበ። ከበረራ መቆጣጠሪያ ሶፍትዌር ጋር በተገናኘ ችግር መግጠሙን ጠቅሶ ማሻሻያ ያስፈልጋል ያለው ግዙፉ የአውሮፓ አውሮፕላን አምራች ነው። የአየር መንገዶች ለA320 አውሮፕላኖቻቸው አፋጣኝ ጥገና እንዲያደርጉም አሳስበዋል። ይህ ጥሪ ከበዓል ወቅት ጋር ተያይዞ ከፍተኛ የገበያ ወራት ላይ የሚገኙ የበረራ ቢዝነስ በከፍተኛ ደረጃ የሚጎዳ እንደሆነም ተጠቅሷል። በዚህም ወደ ግማሽ የሚጠጋ የበረራ እንቅስቃሴ ይስተጓጎላል ነው የተባለው። የኢትዮጵያ አየር መንገድ የኤርባስ አውሮፕላን ይዞታው እየጨመረ ቢሆንም መሰል ሞዴል አውሮፕላኖችን እንደማያበር ታውቋል ሲል የዘገበው ቢቢሲ ነው። የሩሲያ የተጨማሪ እሴት ታክስ መጠን ወደ 22 በመቶ ከፍ ማለቱ ተገለጸ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባወጡት አዲስ ድንጋጌ መሰረት የሀገሪቱን ተጨማሪ እሴት ታክስ ከ20 በመቶ ወደ 22 በመቶ ከፍ ማድረጋቸውን አስታውቀዋል። አርብ ዕለት በሀገሪቱ የሕግ መረጃ ስርዓት ውስጥ በታተመው ድንጋጌ መሰረት ከጃንዋሪ ለአንዳንድ ማህበራዊ ጠቀሜታ ያላቸው ምርቶች በ10 በመቶ ቢቆይም ከጃንዋሪ 1 ጀምሮ መጠኑ ከፍ ይላል ተብሏል። የሩሲያ የፋይናንስ ሚኒስቴር እንደገለጸው የሀገሪቱ የበጀት ጉድለት በአመቱ በመጀመሪያዎቹ 10 ወራት ውስጥ 52 ቢሊዮን ዶላር ገደማ ደርሷል። ከቅርብ ዓመታት ወዲህ በተለይም በመከላከያ ወጪዎች ምክንያት በሩሲያ ውስጥ የሚወጣው ወጪ በከፍተኛ ሁኔታ ጨምሯል። በሩሲያ የኤነርጂ ዘርፍ ላይ ያነጣጠረ ማዕቀብ ሀገሪቱ የአውሮፓን የነዳጅና የተፈጥሮ ጋዝ ገበያ እንድታጣ አድርጓል ሲል የዘገበው አናዶሉ ነው። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን አሁን ደግሞ ከውጭ ያገኘናቸው መረጃዎችን ወደ እናንተ እናቀርባለን። የኖቤል የሰላም ሎሬት አሸናፊ ዶክተር ዴኒስ ሙክዌጂ በምስራቅ ኮንጎ ጦርነቱን ለማስቆም የታሰበውን የኪንሻሳና የኤም23 አማጽያን የሰላም ሂደትን አወገዙም። ሙክዌጂ ባወጡት መግለጫ በዋሽንግተንና በዶሃ የሚመራውን የድርድር ሂደት ህገወጥ፣ አደገኛና ዘላቂ ሰላምን ማረጋገጥ የማይችል ሲሉ ጠርተውታል። ሙክዌጂ የክልሉን ሰፊ የማዕድን ሀብቶችን ለማግኘት የሚፈልጉ የውጭ ተዋናዮች እንዳሉም ጠቁሟል። ስምምነቱ የግጭቱን ዋና መንስኤዎችና ክልላዊ ተለዋዋጭነት ችላ በማለት የውጭ ጂኦ ስትራቴጂካዊ ጥቅሞችን እንደሚያገለግል ተናግሯል። የሰሜንና የደቡብ ኪቩ ህዝቦች ከድርድሩ ተገለው አሁንም መሰረታዊ መብቶቻቸውን ተነፍገዋል ብለዋል። ማንኛውም ማህበረሰቦችን በውይይት ውስጥ ማካተትና መብቶቻቸውን ከውጭና ከኢኮኖሚያዊ ጥቅሞች ማስቀደም አለበት ሲሉም ገልጿል። ሙክዌጂ የጾታዊ ጥቃትንና የጦር መሳሪያ ዝውውርን ለማስቆም ባደረጉት ጥረት እንደ አውሮፓውያን አቆጣጠር በ2018 የኖቤል የሰላም ሽልማት ተሸልመዋል። አፍሪካ ኒውስ ነው የዘገበው። በኢንዶኔዥያ የጎርፍ አደጋ የሟቾች ቁጥር ከ500 በላይ አልፏል። በኢንዶኔዥያ አቼህ፣ የሰሜን ሱማትራ እና የምዕራብ ሱማትራ ግዛቶች የተጎዱ ሲሆንም በሺዎች የሚቆጠሩ ሰዎች አሁንም ወሳኝ አቅርቦቶች እንዳልተደረገላቸው ተገልጿል። ባለፈው ሳምንት በኢንዶኔዥያ በተከሰተው የጎርፍ አደጋ የሟቾች ቁጥር አሁን ከ500 በላይ ሆኗል ተብሏል። የነፍስ አድን ሰራተኞች ወደ ተጎዱ አካባቢዎች ለመድረስ መቸገራቸውንም ገልጸዋል። በማላካ ስትሬት ላይ በተፈጠረው አውሎ ነፋስ ምክንያት የተከሰተው የጎርፍ አደጋ 3 ግዛቶችን በመምታት 1.4 ሚሊዮን የሚጠጉ ሰዎችን አፈናቅሏል ሲል የመንግስት የአደጋ ስጋት ኤጀንሲ አስታውቋል። ኢንዶኔዥያ በቅርብ ቀናት ውስጥ ከባድ ዝናብና አውሎ ነፋሶች የመቷት ሲሆን ታይላንድ፣ ማሌዥያ እና ሽሪላንካም በጎርፍ አደጋው የተጎዱ ሀገራት እንደሆኑ ተገልጸዋል። ዘገባው የቢቢሲ ነው። ተመልካቾቻችን አሁን ደግሞ ከመከላከያ ምንጮች ያገኘናቸውን መረጃዎች የምንከታተልበት ሰዓት ላይ ደርሰናል። ታደሰ እዚህ ስቱዲዮ ተገኝቷል። ታደሰ እንኳን ደህና መጣ። እንኳን ደህና ቆየኝ አለማየሁ። እስቲ ዛሬ ያላቸውን ዜናዎች ለተመልካቾቻችን የምታቀርባቸው ምን አሉ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ ቀዳሚ ያደረግነው የሰላም ውይይቶች ናቸው። እነዚህ የሰላም ውይይቶች ደግሞ በምስራቅ ጎጃም ዞንና በሰሜን ሸዋ ዞኖች የተካሄዱ ናቸው። ይሄ ቀዳሚ ዜና አድርጌዋለሁ። ሌላው ደግሞ ሜጀር ጀነራል መሰለ በለጠ ከሕክምና ባለሙያዎች ጋር ውይይት አድርገዋልና ሌሎችም ዜናዎችን ይዤ ቀርቤያለሁ። መልካም፣ መቀጠል ትችላለህ። አመሰግናለሁ። ማህበረሰቡ ሰላም የማረጋገጥ ሚናውን አሁንም አጠናክሮ ሊቀጥል እንደሚገባ ተገለጸ። በአማራ ክልል ምስራቅ ጎጃም ዞን የሉማሜ ከተማ አስተዳደርና የአዋበል ወረዳ ማህበረሰብ ጋር ለሰላም የተከፈተ ልብ ብቸኛ አሳማኝ ምልክት ለሰላም የተከፈተ ጆሮ ነው በሚል መሪ ሀሳብ ህዝባዊ ኮንፈረንስ ተካሂደዋል።
በህዝባዊ ኮንፈረንሱ ላይም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የ6ኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ጨምሮ ሌሎች የዞንና የወረዳ ከፍተኛ የስራ ኃላፊዎችም ተገኝተዋል። አቶ አረጋ ከበደ የሉማሜ ህዝብና አመራሩ የተቀናጀ ጸጥታ ስራ በመስራት ለሰላም ያሳዩትን ቁርጠኝነት አመስግነው አሁን ያለውን ሰላም በዘላቂነት ለማስቀጠልም ውይይትና ምክክርም አስፈላጊ እንደሆነም ተናግረዋል። ላለፉት 2 ዓመታት ጀምሮ ትውልድን የማምከን እኩይ ተግባር ሲፈጽም ቆይቷል ያሉት አቶ አረጋ ከበደ በጀግናው መከላከያ ሰራዊት በጸጥታ ኃይሉና በሰላም ወዳዱ ህዝባችን መቀልበስ እንደተቻለም ተናግረዋል። መንግስት አሁን ያለውን ሰላም ለማጽናት የህዝባችን በደልና ስቃይ እንዲያበቃ ለማድረግ ያለውን ቁርጠኝነትም አረጋግጠዋል ሲሉ ተናግረዋል። የ6ኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን በበኩላቸው የጽንፈኛው የጥፋት እቅዱ በሰራዊቱ በጸጥታ ኃይሉ አኩሪ ጀግንነት እየከሸፈ እንደሚገኝም አመላክተዋል። በክልሉ አስተማማኝ ሰላምን ለማረጋገጥ ሰራዊቱ ጽንፈኛ ቡድኖችን የማጽዳት ዘመቻውን አጠናክሮ በመቀጠል ላይ ይገኛል ያሉት ሜጀር ጄኔራል ብርሃኑ ህብረተሰቡ የሚያደርገውን በጎ ትብብርና ተሳትፎ ወደፊትም አጠናክሮ መቀጠል እንዳለበትም አስገንዝበዋል። የሕክምና ሙያ የሰራዊቱን ጤና በመጠበቅ ወታደራዊ ዝግጁነት የሚያረጋግጥ መሆኑን ተገለጸ። የሕክምና ሙያ የሰራዊቱን ጤና በመጠበቅ ወታደራዊ ዝግጁነት የሚያረጋግጥ ነው ሲሉ የሰሜን ምዕራብ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጄኔራል መሰለ በለጠ ተናግረዋል። በነርሲንግ ማሰልጠኛ ትምህርት ቤት በመማር ላይ ለሚገኙ ተማሪዎች ጋር ሜጀር ጄኔራል መሰለ በለጠ በነበራቸው ቆይታ እንደተናገሩት የሕክምና ሙያ በውጊያ ወቅት ህይወትን ማዳን፣ በሰላም ወቅት ደግሞ በሽታን አስቀድሞ በመከላከል የሰራዊቱን ጤንነት በመጠበቅ ዝግጁ እንዲሆን የሚያደርግ ነው ብለዋል። ዓላማውን የሚያውቅ ሰራዊት ምንጊዜም አሸናፊ ነው ያሉት ሜጀር ጄኔራል መሰለ በለጠ እናንተ ተግባራችሁ መማር፣ ግባችሁ ደግሞ ብቁ ሙያተኛ ሆኖ መውጣትና ሰራዊቱን ቤተሰቡን ማገልገል ነው ብለዋል። ተቋማችን ፕሮፌሽናል ሰራዊት ለመገንባት ትኩረት ሰጥቶ በመስራት በከፍተኛ የለውጥ ጉዞ ላይ ነው ያሉት የሰሜን ምዕራብ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል መሰለ በለጠ በሙያ ዘርፉ የሚፈጠሩ ውጤታማ ሙያተኞች የተያዘውን የፕሮፌሽናል ሰራዊት ግንባታ ግብ ለማሳካት የራሱ አስተዋጽኦ እንዳለውም ተናግረዋል። ሕክምና ለሁለንተናዊ ብቃት መላበስ ይጠይቃል ያሉት ሜጀር ጄኔራል መሰለ በለጠ በቀጣይም የተግባር ንድፈ ሐሳብ ትምህርታቸውን በውጤታማነት በማጠናቀቅ አደራ ተሰጥቶ የላካችሁን የጦር ክፍል ለማገልገል መዘጋጀት ይጠበቅባቸዋል ሲሉም አሳስበዋል። በሰሜን ሸዋ ዞን በኩዩና ቦቴ ወረዳ ህዝባዊ ውይይት ተካሄደ። ሰላም ለአንድነት ለአብሮነት በሚል መሪ ሐሳብ ከሃይማኖት አባቶች ከሀገር ሽማግሌዎችና ከአካባቢው ማህበረሰብ ጋር በሰላምና ጸጥታ ዙሪያ ህዝባዊ ውይይት ተካሂዷል። ውይይቱን የመሩት የ6ኛ እዝ ምክትል አዛዥ ሜጀር ጄኔራል ነገሪ ቶሊና የአካባቢው ሰላም በአንድነትና በአብሮነት መገንባት ያለበት መሆኑን ህብረተሰቡ በመረዳት የሀገር ሽማግሌዎች፣ የሃይማኖት አባቶችና ነዋሪዎች የበኩላቸውን አሻራ ማሳረፍ እንዳለባቸውም ተናግረዋል። ሰላም የሁሉም ነገር መነሻና መድረሻ መሆኑን ጠቅሰው የወረዳውን ሰላም ለማወክና ማህበረሰቡ ተረጋግቶ የዕለት ተዕለት ስራውን እንዳያከናውን እንቅፋት እየፈጠሩ የሚገኙትን የአሸባሪ የሸኔ ቡድን ማህበረሰቡ አሳልፎ በመስጠት ሰላምን ማረጋገጥ እንደሚገባውም ተናግረዋል። በሀገራችን ዘላቂ ሰላም ለመገንባት የሰላም አንድነታችንን ለማጠናከር የመከባበርና የመቻቻል ባህል እንዲዳብር የሃይማኖት አባቶችና የሀገር ሽማግሌዎች የበኩላቸውን አስተዋጽኦ እያበረከቱ በመሆኑ ይህ ተግባር ተጠናክሮ ሊቀጥል ይገባል ያሉት ደግሞ የኮሩ አዛዥ ብርጋዴር ጄኔራል መስፍን በየነ ናቸው። የእዙ ደረጃ 3 ሆስፒታል ለተልዕኮ ስኬት ሚናውን እየተወጣ እንደሚገኝ ተገለጸ። የሰሜን ምስራቅ እዝ ደረጃ 3 ሆስፒታል የሰራዊቱን አካላዊና ስነ አእምሯዊ ጤንነት በመጠበቅ ለተልዕኮ ስኬት የማይተካ ሚና እየተወጣ እንደሚገኝም ተገልጸዋል። ከመከላከያ ጤና ዋና መምሪያና ከሚመለከታቸው አካላት በተውጣጣው የኢንስፔክሽን ቡድን የሆስፒታሉን አገልግሎት አሰጣጥና አጠቃላይ ዝግጁነት ማዕከል ያደረገ ፍተሻም አካሂደዋል። የጤና ቡድኑ አስተባባሪና በመከላከያ ጤና ዋና መምሪያ የጤና ማበልጸግ በሽታ መከላከል ኃላፊ ተወካይ ኮሎኔል ማናሃሉሽ ታደለ የኢንስፔክሽኑ ዓላማ የተቋሙን የጤና ማዕከላት አገልግሎት አሰጣጥና ደረጃ ለመገምገምና ለሆስፒታሎች በሰው ኃይልና በማቴሪያል ተጨማሪ የሚያስፈልጉ ግብዓቶችን ለመለየት መሆኑንም ገልጸዋል። ኮሎኔል ማናሃሉሽ ታደለ እንዳሉት የእዙ ደረጃ 3 ሆስፒታል አገልግሎት አሰጣጥ ጥራትና የጤና ዝግጁነት የተሻለ አቅምና ደረጃ ላይ የሚገኝ ሲሆን ቀጣይ በቀጠናው ካለው የግዳጅ ሁኔታና አጠቃላይ እድገት በመነሳት የሆስፒታሉን አቅም ይበልጥ በማሳደግ እንዲቻል ለማድረግ ከተደረገው ፍተሻ ምልከታ በቂ ግብዓት ማግኘት ተችሏልም ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላሉ። ሰላም። ተመልካቾቻችን የሰዓቱን ዜና በዚህ ያጠናቀናል። ከቀሪ የፕራይም ሚዲያ ዝግጅቶች ጋር መልካም ቆይታ